ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ጥር 17 2018 የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሼር አድርጉ። ባላችሁ የግንኙነት አውታር ቲክቶክ ላይም ሊሆን ይችላል፣ ፌስቡክ ላይ፣ ዋትስአፕ ላይ፣ ቴሌግራም፣ በሁሉም በትዊተር ኤክስ የአሁኑ ኤክስ ማለቴ ነው። ባላችሁ ግንኙነት አውታር ሸር አድርጉ። ሰብስክራይብ እንዲያደርጉ የጋት አምባሳደሮች ሁኑ። ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ወርሃዊ ክፍያ በመክፈል በሱፐር ቻት በሱፐር ታንክስ የጋት ሚዲያን ደግፉ። እንግዲህ የመጀመሪያው መረጃዬ በትናንትናው ዕለት ጽምዶ አዲሱ ጽምዶ ምናልባት አዲሱ ሲባል አፋብን ተጨምሯል። ከዚህ በፊት በተቆራረጠ መልኩ ነበረ። አሁን አንድ ወጥ ድርጅት ሆኜ ወጥቻለሁ ያለው የአማራ ፋኖ ብሔራዊ ንቅናቄ የተጨመረበት ህወሓት፣ አፋብን፣ ሻዕቢያ፣ የውጭ ኃይሎች ሱዳንና ግብፅ ተቀናጅተው ጦርነት ለመጀመር የመጨረሻ ምዕራፍ ላይ ነው የሚገኙት። ይህ እንግዲህ ሲደርስ ፕሊስ ቀኑን መዝግቡ። የጋት ሚዲያን ሪሌቪሊቲ ታማኝነት የምንለካበት በዚህ ነው። አንዱ አስተማማኝ የሆነ ቬሪፋይድ የሆነ መረጃ ነው ወደ እናንተ ማመጣው። ሰው እነዚህ ኃይሎች ተቀናጅተው ተባብረው በሁለት ግንባር ጦርነት ለመክፈት የመጀመሪያው በአፋር በኩል ያሉ ሀራ መሬት ወይንም የትግራይ ሰላም ኃይል ብለው ራሳቸውን የሚጠሩ ትግራይ ፒስ ፎርስ ላይ ውጊያ ለመክፈት ኃይላቸውን እያስጠጉ ነው። ዛሬ አሁኑን ጨምሮ ወደ እናንተ ይህን መረጃ ለማድረስ ቀረጻ እየሰራሁ። በተመሳሳይ በወልቃይት ጠገዴ ሰቲት ሁመራ ወይንም ምዕራብ ትግራይ ብለው በሚጠሩት በኩል በሶስት ግንባር በተከዜ በኩል በጠለምት አቅጣጫ በተመሳሳይ በሸረሪና በኩል በበረከት በሚባለው በኢትዮ ሱዳን ድንበር በዛ በኩል ውጊያ ለመክፈት ተቀናጅተው እየሰሩ ነው ያሉት። እያንዳንዱ ድርሻ ወስዷል። በዚህ ድርሻ የአማራ ፋኖ ብሔራዊ ንቅናቄ ኃይል ብሎ ራሱን የሚጠራው ወታደራዊ አዛዥ ተብሎ በተመረጠው የጎንደር ተወላጅ ነው፣ የጎንደር ልጅ ነው። ታሪክም ሊመዘግበው ይገባል። በሀብቴ ወልዴ የሚመራ የአማራ ፋኖ ብሔራዊ ንቅናቄ ተዋጊዎችን ይዞ ከአርሚ ሰባ ጋር ሸረሪና ካለው ጋር ተደምሮ በጋራ ተቀናጅቶ ወልቃይት ጠገዴ ሰቲት ሁመራ ላይ ውጊያ ለመክፈት እና በዚህ ውጊያ ደግሞ ወልቃይት ጠገዴ ሰቲት ሁመራን ሙሉ ለሙሉ ለህወሓት ለማስረከብ የመጨረሻ ምዕራፍ ዝግጅት ላይ ነው ያለው። በሻዕቢያ በኩል ቀኑን ቦታውን በመጥቀስ ነው እንግዲህ ለእናንተ መረጃ አደረስኳችሁ። እንግዲህ አየር ኃይሉ ለምሳሌ የሻዕቢያ አየር ኃይል ውጊያ ሊከፈትብን ነው፣ በማንኛውም ሰዓት ተጠንቅቃችሁ ጠብቁን፣ 24/7 ለውጊያ ዝግጁ መሆን መቻል አለብን የሚል አዛዡ የኤርትራ አየር ኃይል አዛዥ ብርጋዴር ጀነራል ተህላይ ሀብተ ስሉስ ወይም ወዲ ሀብተ ስሉስ የሚባለው ጥር 14 አየር ኃይል ማዘዣ የሚባል ግቢ 2 ሚግ 21 እንዳላቸው። በነገራችን ላይ ኢትዮጵያ ውስጥ ሚግ 21 ለውጊያ የማይውል ከአገልግሎት ውጭ የወደቀ ስክራፕ ላይ ያለ ነው። 2 ሚግ 21 እንዳላቸው። ሌሎች ይሄ ጸረ ድሮን እና ድሮን ደግሞ ከግብፅ በኩል አግኝተዋል። ጋህተ ላይ የሚባል የሰሜናዊ ቀይ ባህር ማሰልጠኛ ላይ ስልጠና ወስደው ድሮን የመገጣጠም የድሮን ኦፕሬሽን ጋይድ የማድረግ ጸረ ድሮንና ተያይ ስልጠና የወሰዱ አብረው ተገኝተዋል። ዝግጁ ሁኑ። ኢትዮጵያ በማንኛውም ሰዓት አት ኤኒ ሞመንት አት ኤኒ ሰከንድ አታክ ልታደርገን ስለምትችል በተለይ ጸረ ድሮኖች ዝግጁ ሆነው ለሚል ጀስት ጥቃት ተፈጸመብን ዋቴቨርም ሊሉ ይችላሉ፣ ለዛ ዝግጁ ናቸው በሚል መረጃ ሰጥቻችሁ ነበረ። የህወሓት ራሱ ህወሓት እንደ ፓርቲ የትግራይ መከላከያ ኃይል ብሎ ራሱን የሚጠራው የትግራይ ዲፌንስ ፎርስ፣ የትግራይ ጊዜያዊ አስተዳደር ትግራይ ኢንተሪም አድሚኒስትሬሽን እና ሌሎች ደግሞ
ዝግጅታቸውን አጠናቀዋል። ዛሬ አፍሮ የሚባል ወረዳ ላይ የሰማዕታት መታሰቢያ ማዕከል ለመገንባት በሚል ደብረጽዮንም ታደሰ ወረደም ሁሉም የአርሚ ኮርና ከኮር በላይ በሚባለው በእነሱ አጠራር በባለፈው ዓመት ጥር 15 መፈንቅለ መንግስት ያደርገው እነዛ በሙሉ አፍሮም ላይ ናቸው። ዛሬ የሰማዕታት መታሰቢያ ሐውልት ማዕከል ለመገንባት በሚል የመሰረት ድንጋይ በደብረ ጽዮን አብሮ ተባባሪነት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ሲያስቀምጡ ማዕከሌ በገንባት አይደለም፣ ሁሉም ተገናኝተው የጦርነት ውሳኔ ለማሳለፍ እንደ ፕሪቴክስት ህዝቡንም ሞቢላይዝ ለማድረግ የአርበኝነት ስሜት ለመፍጠር እንደ ሽፋን የተጠቀሙበት ነው። በተመሳሳይ በባለፈው በትግራይ ክልል የሚንቀሳቀሱ 6 የፖለቲካ ፓርቲዎች በጦርነት ውስጥ የደቀቀውን ንግድ የሌለበትን ህብረተሰባችን መልሶ ለማገገም በዚህ ችግር ውስጥ ባለበት ሁኔታ እስከ 6 ቢሊዮን ብር አዋጡ መባሉ አግባብ አይደለም የሚል ጋዜጣዊ መግለጫ አውጥተው ነበር። በቀጣይም አብረን በጋራ እንታገላለን ብለው ይሄ አረና፣ ወለዶ ትግራይ፣ ሰባ እንደርታ ፓርቲ የሚባለው ባይቶና፣ እነዚህ በሙሉ ውናት የውድብ ናጽነት ትግራይ፣ የትግራይ ነጻነት ፓርቲ በሙሉ እነዚህ አውጥተው ነበር በጋራ ተቀናጅተን እንታገላለን የሚል ስማቸውን ሳይጠቅስ በዛሬው ዕለት የትግራይ ጊዜያዊ አስተዳደር ገንዘቡን የምንሰበስበው አንደኛ ተፈናቃዮችን ለመደገፍ ነው፣ የሕክምና እጥረት ስላጋጠመን በጦርነት የተጎዱትን ለማከም ነው። ሶሪ እነሱ ለጦርነት ነው፣ ከሻቢያም ጋር ከፋኖም ጋር ያለውን ጥምረት እንቃወማለን ሻቢያ ብለው ነው ያስቀመጡት። ከዛ በኋላ ደግሞ ሌሎችም ከፋኖ ጋር ያለውን ጥምረት ኮንነዋል። ኤንዌይስ ክልሉ የፊስካል ከፌዴራል የሚመጣልን የገንዘብ እጥረት ስላጋጠመን ወይንም የፊስካል ፌዴራሊዝሙ እንደ መያዣ ስለተጠቀመ እነሱ ናቸው ያሉትን ነው የምነግራችሁ። የህክምና እጥረት ስላጋጠመን ተፈናቃዮችን ለመደገፍ በውስጥና በሀገር ውስጥ የምትኖሩ መላው የትግራይ ህዝብ ድጋፍ ልታደርጉ ይገባል። ድጋፉ በትግራይ ጊዜያዊ አስተዳደር መንግስት በኩል ነው የሚያልፍ ብለው ይህንንም ለጦርነቱ የሚደረገውን ዝግጅትም በራሳቸው የተናገሩ ያሉት በዛሬው መግለጫ እንዳልኳችሁ ይሄ በህወሓት በኩል በትግራይ ጊዜያዊ አስተዳደር በኩል ያለው ዝግጅነት ነው። የትግራይ ፖሊስ ኮሚሽነርም በ13/5 በቢሮ የማኔጅመንት አባላትን ጠርቶ በቅርብ ቀን ከሰሞኑ በመጪዎቹ ቀናት ወደ ምዕራብ ትግራይ ስለምንንቀሳቀስ ጸጥታ ጥበቃ ለማድረግ የወንጀል ምርመራ ለማድረግ በተመሳሳይ የወንጀል ምርመራ የወንጀል መከላከል እና የጸጥታ ስራ ለመስራት የሚያስችል ቁመና ያለው የሰው ኃይል አደረጃጀት እንድትሰሩ የሚል የትግራይ ፖሊስ ኮሚሽን የወንጀል ምርመራ ክፍል ደግሞ እንደገና አሁንም በራሱ የማኔጅመንት አባላቱን የራሱን ጠርቶ ተመሳሳይ ትዕዛዝ የሰጠበት የአማራ ፋኖ ብሔራዊ ንቅናቄ አባላት እነዘመነ ኦማጅር የሚባል ቦታ ላይ ሱዳን ውስጥ የግብፅ ተወካዮች፣ የሱዳን ጀነራሎች፣ የህወሓት ጀነራሎች በተገኙበት የአርሚ 70 አባላት በዋናነት በተገኙበት አብረው በጋራ የአማራ ፋኖ አባላት ሊዋጉ ይህንን የማስተባበር የመምራት ውጊያውን ደግሞ በበላይነት የሚመራው ደግሞ ወታደራዊ አዛዥ ተብሎ የተመረጠው አስቀድሜ በመግቢያ የነገርኳችሁ የጎንደር ተወላጅ ነኝ የሚል ራሱ የጎንደር ተወላጅ የሆነ ወደ ጦርነት የገባሁበት ወልቃይት ጠገዴ ተላልፎ ሊሰጥ ስለሆነ የማንነት ጥያቄ አለኝ የሚል ይህን ሁሉ ጭምብል ተጠቅሞ በአማራ ህዝብ ላይ በጎንደር ህዝብ ላይ ከፍተኛ ውድመት ሲያደርስ የነበረው ኃይል በሁለት በኩል በላይ በአርማጭሆ በኩል አንድ ወደፊት ለመገስገስ ሁለት በበረከት በኩል ከአርሚ 70 አባላት ጋር ከሸረና አርሚ 70 ኮማንዶ አለው መካናይዝድ አለው ትጥቅ ደግሞ ከግብፅ በኩል ቀርቦለታል። በትናንትናው ዕለት የግብፅ ደህንነት መስሪያ ቤት ዋና ዳይሬክተር ሜጀር ጀነራል ሐሰን ማህሙድ ራሽድ ፖርት ሱዳን በመገኘት ከሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንት አብደል ፈታህ አልቡርሃን ጋር ተነጋግረዋል። ፕሪቴክስቱ የሱዳን የሰላምን ሁኔታ ማየት በሚል ግብፅ ደግሞ አሁን ጦርነት ኢትዮጵያ ውስጥ እንዲከፈት ይፈልጋሉ እንደ ሊቨሬጅ ለመጠቀም። ልክ ጦርነት ይከፈታል፣ በዚህ ጦርነት መካከል ደግሞ የአባይ ጉዳይ ካርድ ይመዘዝና
ኢትዮጵያን በተሸናፊነት አውድ ውስጥ የማስቀመጥ ጦርነት ፍቱ። በተመሳሳይ የአባይ ሁለቱን ለማድረግ ይሄ ከጥምቀት በፊት ነበር ጦርነት እንዲከፈት ጥምቀትና ከጥምቀት በፊት። አሁንም በተመሳሳይ እንዳልኳችሁ በአፋር በኩል ሻዕቢያ የአፋር ብሔራዊ ግንባር የሚባለውን የአፋር አብዮታዊ ዲሞክራሲያዊ ግንባር የሚባለውን በዚያ ፕሪቴክስት የሻዕቢያ ወታደር አብሮ በጋራ ሆኖ በተመሳሳይ ከህዋት ከቲዲኤፍ ተዋጊ ጋር በቲዲኤፍ ተዋጊ ደግሞ በዚህ በኩል የነምሬ ወዳጆ የሚመሩት ኃይል ደግሞ አብሮ ሂዷል። ይህንን አድርጎ የትግራይ ሰላም ኃይል የሚባለውን ወይም ትግራይ ፒስ ፎርስን ለመውጋት ዝግጁ አድርገዋል። በጎንደር በኩል በሁለት ግንባር በምዕራብ በአርማጭሆ በዚህ በሸረሪና በኩል በሱዳን በኩል አርሚ 7 ሀብቴ ወልድ የሚመራው በተመሳሳይ የጀነራል ምግበ የሚመራው ደግሞ በተከዜ በኩል አድርጎ ጦርነት ለመክፈትና ገብረ መድን እንግዲህ የምታውቁት ነው። ገብረ መድንን ገብረ ጻድቅ ወይን የሚባል ዩቲዩብ ላይ 1 ሰዓት ከ20 ምናምን ደቂቃ የፈጀ ንግግር አድርጓል። በዛ እንግዲህ ታሪኩ የራሱ ጉዳይ ነው። በቃ ጀግንነቱ ምኑ ከመካከለኛው ክፍለ ዘመን ጀምሮ ይሄ የወልቃይት ጠገዴ ምናምን የሚባለው 1 ሰዓት ከ7 ደቂቃ ከ33 ሰከንድ ማለት ነው ወይን ላይ እና የወልቃይት ጠገዴ ሰቲት ሁመራን በቅርብ ቀን እናስመልሳለን። የፌዴራል መንግስት በአስቸኳይ እንዲመልስ ጥሪ ያርገንለታል። ካልሆነ ግን ትዕግስታችን አልቋል፣ በጉልበታችን ሰብረን እንገባለን። ኢትዮጵያና ትግራይን የሚያገናኛት የፕሪቶሪያ ስምምነት ነው የሚል አስቀምጧል። ሉዓላዊ መሬታችንን አስመልሰን በአፍሪካ ቀንድ ተለዋዋጭ በሆነው የፖለቲካ ሁኔታ ትግራይ የራሷን እድል በራሷ የመወሰን አገር እስከ መሆን ድረስ እንዘልቃለን የሚል የተቀመጣል። ወደ አገርነት ይሄዳሉ ወይ ሌላ ጉዳይ ነው። ነገር ግን ትግራይ ይህንን ወልቃይት ጠገዴን በሙሉ የቀደመውን ይዛ የአገርነት ጥያቄ እንድትጠይቅ ይህንን የማመቻቸት ኃላፊነቱን የወሰደው ባንዳነት መገለጫ የሆነው ከጅምሩም ህዝብ ሲያጭበረብር የነበረ በሂደት ግን ባንዳነታቸው ተገልጦ የወጣው የዚህ አማራ ፋኖ ብሔራዊ ንቅናቄ አባላት ታጣቂዎች ናቸው። ምናልባት በዚህ ረገድ ሁሉም ማለት አይደለም፣ ተወናብደው የገቡ በሂደት ሲገባቸው ግን እኛ በታሪክ ፊት መጠየቅ አንፈልግም። የህዝባችን ከ35 ዓመት በላይ በማንነቱ ሲጨፈጨፍ በግፍ ሲሰወር እንደ በግ መስዋዕት ሲሆን ሲታረድ የኖረው ህዝብ እፎይ ብሎ ዳግም ማንነቱን ርስቱን አሳልፈን አንሰጥም፣ ወደ ወገናችን ምላጭ አንስብም በማለት ከፍተኛ ቁጥር ያለው የፋኖ ታጣቂ የጽንፈኛው አባል ወደ ሰላማዊ መንገድ እየመጣ ነው። በተለይ ጎንደር ውስጥ ኦልሞስት እያለቀ ነው። ሌላው አካባቢም በንጽጽር ነው በከፍተኛ ደረጃ እያልኳቸው ያለሁት። ኦልሞስት ደቡብ ጎንደር እያለቀ ነው ያለው። ለምሳሌ በዛሬው ዕለት በደቡብ ጎንደር ዞን ታች ጋይንት ወረዳ ባሉ ቀበሌዎች አርብ ገበያን ዋና ከተማዋን የወረዳውን መቀመጫ አርብ ገበያን ጨምሮ ሲንቀሳቀሱ የነበሩት እኛ የአማራ ህዝብ ጥያቄ ያለው ብለን ነበር ወደ ጫካ የገባ ነው ሲጀመር። አሁን ግን ያለውን ስናየው ርስትን አሳልፎ የመስጠት በደለን ታሪካዊ ጥፋት አደረሰብን ላልነው ቡድን ለውጭ ኃይሎች ተላላኪ የሆኑ ከርስ እንጂ ክብር የሌላቸው ሰዎች በነዛ ውስጥ ሆነን አንታገልም፣ ታሪካችንን አናበላሽም በሚል የሰላምን መንገድ እየመረጡ ነው። እንዳያችሁት ለምሳሌ ዛሬ ላይ ጎንደር ጠዳ የዲዲአር ማሰልጠኛ ማዕከል በዛ ተመርቀው እየወጡ ነው ያሉ። ትናንት ኮምቦልቻ የተመረቁ አሉ። ዛሬ ወይም በቀጣይ ቀናት ደብረ ብርሃን እንዲሁ ምረቃ ይኖራል። ጎጃም ውስጥ የዲዲአር ማዕከል እየተዘጋጀ ነው ያለው። በዚህም መዘጋጀት ተመርቆ መውጣት ብቻም ሳይሆን የአማራን ህዝብ ክብር፣ ጥቅም፣ የኢትዮጵያን ዘላቂ አንድነት ለማረጋገጥ አብረን ከሚመለከታቸው የጸጥታ አካላት ጋር እንዋደቃለን በሚል ንግግር እያደረጉ ነው። በነገራችን ላይ በዛሬው ዕለት በነበረው ትናንት ኮምቦልቻ በነበረው ላይ ኮሎኔል ፋንታውን ሞሀቤ እና ካፒቴን ማስረሻ ሰጤ ተገኝተው ነበር። ዛሬ ጎንደር ላይ ጠዳ በነበረው ምረቃ ላይ
በተመሳሳይ የአፋሕድ ወታደራዊ አስተዳደር መምሪያ ኃላፊ የነበሩት ምላቸው አሁን ወደ ሰላም መንገድ ስለተመለሱ በሚል ነው። ረዳት ፕሮፌሰር እያሱ አባተ በምረቃ በዓሉ ላይ ተገኝተዋል። በክልሉ የተፈጠረው የጸጥታ ችግር እርስ በርስ እንድንገዳደል አድርጎናል። ትግሉ የአማራ ሕዝብን ዘላቂ ሰላም የሚያሳጣ እና የሀገርን አንድነት የሚያፈርስ በመሆኑ ወደ ዘላቂ ሰላም ስምምነት መጥተናል። እናንተም የዚህ አባል ናችሁ። ዛሬ ተመርቃችሁ ወደ ተለያየ ወደ ቀደመ ህይወታቸው የምትመለሱትን ለመደገፍ ከክልሉ መንግስት ጋርም ከፌዴራል መንግስት ጋርም ከዞኑ ከወረዳው ከያላችሁበት የአካባቢ ማህበረሰብ ጋር ሆናችሁ በሰላማዊ ህይወታችሁ አርአያ ሆናችሁ ለመውጣት ለቀጣይ ተልእኮም ዝግጁ ለመሆን ድጋፍ እናደርጋለን በሚል ንግግር አድርገዋል። በብሔራዊ ተሃድሶ ኮሚሽን የዲሞቢላይዜሽን ዳይሬክተር እና የጠዳ ማዕከል አስተባባሪ ኮሎኔል ጎሳዬ ጥላሁን በበኩላቸው የብሔራዊ ተሃድሶ ኮሚሽን በአማራ ክልል የተደረገውን የሰላም ስምምነት ተከትሎ የሰላም ጥሪን የተቀበሉ ከ13,000 በላይ ለሚሆኑ የቀድሞ ታጣቂዎች ስልጠና በመስጠት ወደ ማህበረሰቡ እየቀላቀለ እንደሚገኝ አንስተዋል። ክልሉም በጀት መድቦ በጀት የገንዘብ ብቻም ሳይሆን በየሚመለሱበት አካባቢ ስራ ላልነበራቸው ወጣቶች በጋራ ተደራጅተው በከተማ ግብርና፣ በማኑፋክቸሪንግ፣ በኢንተርፕራይዞች እየተደራጁ ወደ ስራ የሚገቡበትን እንደሚያመቻች ነው የተቀመጠው። በዚህ ለምሳሌ የክልሉ አስተዳደር እና ጸጥታ ቢሮም ንግግር ያደረጉበት ሁኔታ ነው ያለው ማለት ነው። በተመሳሳይ የኮምቦልቻ ትናንት እንደነገርኳችሁ ነው የኮምቦልቻ ማስቀድሜ እንደነገርኳችሁ ለማለት ነው። ካፒቴን ማስረሻ ሰጤ፣ ኮሎኔል ፋንታውን ሙሀቤ እንዲሁ ንግግር አድርገዋል። የአማራ ህዝብ ችግር ውስብስብ ችግሮች አሉበት። ውስብስብ ችግሮችን የምንፈታው ግን በተላላኪነት ለሌሎች በማደር አማራው እንዲያሸንፍ የማይፈልጉ ግን በጦርነት ውስጥ እየተተራመሰ ጥቅሙን ከልማት እንዲገለል ከሚፈልጉ ኃይሎች ጋር በመተባበር አይደለም። እኛ የአማራ ህዝብ ችግር የሚፈታው በኢትዮጵያዊነት ማዕቀፍ እርስ በርስ በመነጋገር በሰላማዊ መንገድ ሊፈታ ይችላል። ከትናንት በስቲያ በስተት መንገድ ሂደን ክልሉ በጦርነት በእርስ በርስ ጦርነት እንዲወድም አድርገናል በሚል ያስቀመጡት ሁኔታ አለ። ሌላው ቀሪ ኃይል ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የጠራው በሙሉ መግለጫቸውን ብትከታተሏቸው ኢትዮጵያ ወደ ቀይ ባህር የምታደርገውን ጥረት እንቃወማለን፣ እኛን አልፎ አሁን ቲዲኤፍ ወይም ህወሓት የትግራይ ጊዜያዊ አስተዳደር ራሱን የትግራይ መከላከያ ኃይል ብሎ የሚጠራው በወልቃይት በኩል በራያ በኩል በአፋር በኩል ጦርነት ሊከፍት ነው። የአማራ ፋኖ ብሔራዊ ንቅናቄ አመራሮች ግን ራሱን ጀነራል ብሎ የሚጠራው እና እስቲ እኛን አልፎ በኤርትራም ላይ በትግራይም ላይ ጦርነት ያደርግ ባንዳነትን ከነሙሉ ክብሮ እየገለጸ ከሰም ውስጥ ግን ከገበሬ ቤት ተደብቆ ይኖራል እና ህዝቡ ምሁራን ልሂቃን ነገ ተመልሶ ወልቃይትን አስረክቦ እንደገና ደግሞ ወልቃይት ተሰጠ የሚል ዘመቻ ሲከፈት አብሮ ሆበል ማለት ተገቢ አይደለም። ወልቃይትን ያስመልስልናል ምናምን ለሚል እነ ገብረ ጻድቅ ወልቃይት ጠገዴ ሰቲት ሁመራ የትግራይ ሉዓላዊ ግዛት ነው፣ ተባብረን ከአማራ ፋኖ ጋር ተባብረን እናስመልሳለን እያሉ ለአማራ ፋኖ ለዚህ ለጅላንፎ ለተለላኪው ትጥቅና ስንቅ እንሰጣችኋለን፣ ወደፊት ሄዳችሁ 4 ኪሎ ትገባለህ እና እነዚህ ተላላኪዎች ናቸው። ድሮ በቀጣይ ቀናት ጦርነት ለመክፈት ዝግጁ ሆነዋል። ይህንን በደንብ ማየት ያስፈልጋል። እነዚህ ኃይሎች ናቸው እንግዲህ ትናንት የኢትዮጵያ ትጥቆች የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን አስመልክቶ የክቡር ጠቅላይ ሚኒስትሩን ንግግር አፍንጫ ሲመታኝ ያለቅሳል ሆኖ ሻቢያ ተነካብን ብለው የ90 ዓመት የአየር ኃይል ታሪክ የኢትዮጵያ ዜጎችን በጨፍጨፍ ነው ይላል። ያው ሻቢያ ቀስ ብሎ ነው፣ መረጃውም የለው ኢንተርኔቱ ምንም የለው፣ ዘግይቶ ነው የሚደርሰው። ዘግይቶ ሲደርሰው ምላሽ ይሰጣል። ኢትዮጵያ ውስጥ ስክራፕ ላይ የወደቀ ሚግ 21 እዛ ነው አለን ብለው የሚኩራሩበት እሱ ነው።
የኢትዮጵያን ኃይል እንደማይቋቋሙ ያውቁታል። ተስፋ ያደረጉት ይህንን በየሰፈሩ ያለውን አውድልዳይ ነው እና ራሱን ጀነራል ብሎ የሚጠራው ማረጉም ለምን ኦፊሻሊ መንግስት እንደማይነጥቅ በአሸባሪነት ተግባር ላይ ተመስርቶ ከሻዕቢያ ጋር ሆኖ ያለውን ንብረት ኤቭሪቲንግ እኔ ለምን ይሄ ኃይል በአሸባሪነት እንደማይፈረጅም ደፍነትሊ ግራ ነው የሚገባኝ። አሁን ከዚህ በላይ ምን ሲያደርጉ ነው የሚጠበቀው? ሸኔ ፈጽሞት እነሱ ያልፈጸሙት ምን አለ? አልሸባብ ፈጽሞት እነሱ ያልፈጸሙት ምን አለ? አይከፋም? አይሳይስ ፈጽሞት እነሱ ያልፈጸሙት ምን አለ? እና ኢትዮጵያ ወደ ቀይ ባህር የባህር በር የሚባል ነገር የለም ይላል። ይህን ባንዳ በጉያው ውስጥ የደበቀ ማህበረሰብ ምንድን ነው አላ የሚለው በደንብ መታየት መፈተሽ ይጠበቅበታል የሚል እምነት አለኝ። የትም አይደርሱም። ግን የአንድን ህዝብ በዚህ ውስጥ ተወናብደው ወጣቶቹ ያላስፈላጊ ዋጋ እንዲከፍሉ አንድም ሰው አንድ ጥይት ለምን ይተኮሳል? አንገብጋቢ ልማት ጥያቄ ባለው ህዝብ መሀል ይሄን ለማለት ነው። እንግዲህ የኢትዮጵያ ትጥቅ ግብፃውያን በጣም እየጻፉበት ነበር ማታ። እንዴት የአረብ ሀገር ሞሮኮን እና ዩናይትድ አረብ ኤሚሬትን እየጠቀሱ ዘመናዊ የሆኑ ጀቶችን የግብፅ ትጥቆችን ታጥቀው እነዚያ ጀቶች ኢትዮጵያ እነዚያን ታጥቃለች አልታጠቀችም ሌላ ጉዳይ ነው ብለው ነው የሚጽፉ እነሱ። የሞሮኮ አየር ኃይል የታጠቃቸውን ትጥቆች፣ የዩናይትድ አረብ ኤሚሬት የታጠቃቸውን ትጥቆች ኢትዮጵያ ታጥቃለች አልታጠቀችም ሌላ ጉዳይ ሆኖ በዛ ኤርሾው ላይ ሲሳተፉ ግን የኢትዮጵያ አየር ኃይል አባላት እንደ ተቋምም እነዛ ትጥቆች እንዴት ነው ኦፕሬት የሚደረጉ ካፓቢሊቲያቸው ምንድን ነው የሚለውን ይረዱና የግብፅ አየር ኃይል በኢትዮጵያ አየር ኃይል ላይ ያለውን የበላይነት ለማሳጣት ነው የሚል ሰፋፊ ጽሁፎች እየወጡ ነው ያሉት። ትክክል አይደለም። ሞሮኮ በዚህ ርቀት ከኢትዮጵያ አየር ኃይል ጋር ከኢትዮጵያ መከላከያ ጋር እንዴት ሊሰራ ቻለ? ዩናይትድ አረብ ኤሚሬት እንዴት ሊሰራ ቻለ? የሚል ወቀሳ እየወጡ ነው ያሉት። በተመሳሳይ በትናንትናው ዕለት ቅዳሜ የአረብ ፓርላሜንት የሚባለውን ሰብስበው የአረብ ሊግ አንድ ዊንግ ነው የአረብ ፓርላሜንት እንግዲህ ሁለተኛ ዙር ስብሰባውን ትናንት ካይሮ ሲያደርግ ለሶማሊያ የግዛት አንድነትና ሉዓላዊነት በተመሳሳይ ለየመን የግዛት አንድነትና ሉዓላዊነት አስፈላጊውን ሁሉ ድጋፍ እናደርጋለን። የአረብ ሊግ አባላት አስቀድሞ ሲያደርጉት ከነበረው የፖለቲካል አክሽን የበለጠ ማንበብ ከፈለጋችሁ ዛሬ ሂራን ኦንላይን ይዞ የወጣውን አረብ ፓርላመንት ፕሌጅስ ፖለቲካል አክሽን ቱ ባክ ሶማሊያ ኤንድ የመን ሪጀክትስ ፎሬን ኢንተርፈረንስ ብሎ ፎሬን ኢንተርፈረንስ የተባለው ሌላ አይደለም፣ እስራኤል ነው፣ ዩናይትድ አረብ ኤሚሬት ነው፣ የሞሮኮ ለራሱ አባል የሆነ እና እነዚህ ነው እየተቸ ያለው ሰው። እነዚህ ባንዳዎች የኛ ባንዳዎች የ90 ዓመት የኢትዮጵያ አየር ኃይል ታሪክ ራሱን እንዲማረግ ነው ምናምን ብለው ማለት የትም እንደማይደርሱ በዚህዋቸው የ90 ዓመት ተቋም ነገ እንኳን እንደው ተሳካልን ብለው ቢመጡ ህልማቸው የሰፈር ዝርፊያ ነው፣ ቅሚያ ነው። ካፍንጫቸው አርቀው ከዚህ ከቅንድባቸው አርቀው የሚያስቡ አይደሉም እምላቸው ለዚህ ነው። እና የአባታችን ቤተ መንግስት ነው የምንሄድ የሚል ሰው የአባታችን ተቋማቶች ናቸው የሚሉ መልሰው የአየር ኃይሉ ሻዕቢያ በጠላትነት ፈርጆታል። ህዋት መጥቶኛል ጨፍጭፎኛል። ያንን ይዘው የነሱን እንደወረደ የተገበሩ ነው ያሉት። ዙሮ በዚህ ረገድ የትም አይደርሱም። ዝግጅቱ ከዛ በላይ ስለሆነ በጉልበትም የጎንደር ህዝብ ከመሃሉ የበቀሉ አረሞች በራሱ ላይ ሲተኩሱ ከጀርባው ዝም ብሎ ይመለከታቸዋል የሚል እምነት የለኝም። በዚህ ረገድ የተሸወደ ዝም ብሎ የተለያየ የተወናበደ ስሙንም ምኑም እያየ የሚነዳ ካለ ይሄ ትክክል አይደለም ማለት ፈልጋለሁ። ምናልባት የኢትዮጵያ የባህር በር ጥያቄ ዓለም አቀፋዊ ተቀባይነት አግኝቷል ሲባል አንዱ ማሳያ የሶማሊላንድ ፕሬዚደንት አብድራህማን ኢሮ በወርልድ ኢኮኖሚክ ፎረም
ስዊዘርላንድ ዳቮስ ላይ ተሳትፎ ነበር። በነገራችን ላይ የዶናልድ ትራምፕ ልጅ የሆነውን ኤሪክ ትራምፕ ዶናልድ ትራምፕ በሚሰራቸው የትኛውም አይነት ቢዝነስ ላይ ከፊት ቀዳሚ የሆነው ኤሪክ ትራምፕ እና የእስራኤል ፕሬዚዳንት ኢስሐቅ ሄርዞግ አብረው በተገኙበት ራትም ስብሰባም አድርገው ነበር። ለአልሚዎች፣ ለተለያዩ ሀገራት ተወካዮች፣ ለተቋማት ውይይት ገለጻ አድርገው ነበር የሶማሊላንድ ፕሬዚዳንት አብድራህማን ኢሮ። በዛ አንድ የቀረበላቸው ጥያቄ ምንድን ነው የሚለው የሶማሌላንድ ሀገር መሆን በተለይ ከበርበራ ወደብና ከባህር በር አኳያ ከኢትዮጵያ ጋር ያላችሁ ግንኙነት ምን ይመስላል የሚል ነው የቀረበላቸው። ፌስቡክ ገጼ ላይ አታች አድርጌዋለሁ ወዳጆች። እና ምንድን ነው ያሉ የሰጡት ምላሽ ከኢትዮጵያ ጋር ጠንካራ ግንኙነት አለን። ግንኙነታችንን የበለጠ በመሰረተ ልማት፣ በባቡር፣ በመንገድ፣ በኢነርጂ ወሳኝ የልማት አጋር እንድትሆነን ኢትዮጵያ በኮሪደር ልማት ምንድን ነው ያሉት የወደብ ኮሪደርን ጨምሮ ማልማት እንፈልጋለን። በዋነኝነት ኢትዮጵያ ትልቅ ሕዝብ ያላት ኢኮኖሚዋ በፍጥነት እያደገ ስለሆነ ሌጅቲሜት የሆነ የኢትዮጵያን የቀይ ባህር ወይንም የኢትዮጵያን የባህር በር ጥያቄ ሪኮግናይዝ ታደርጋለች ሶማሌላንድ በሚል ላይ ያቀረቡት ምን ይላሉ መሰላችሁ? ዊ ሪኮግናይዝ ኢትዮጵያስ ኒድ ፎር አክሰስ ቱ ዘ ሲ እና ከዛ ባለፈ ያለው ከኢትዮጵያ ጋር የጸጥታም የደህንነትም ግንኙነት አለን። ኢትዮጵያ እያደገ ላለው በአፍሪካ ከፍተኛ ህዝብ ያላት ነች። ህዝቧን በፍጥነት እያደገ ነው። ከጅቡቲ ባለፈ የበርበራ ወደብን እንዳማራጭ ስትጠቀም ትችላለች። እኛ ዝግጁነታችን ወደብ ለሌላቸው ለሌሎች ምን ማለት ነው? በሌላ መልኩ ለደቡብ ሱዳን፣ ለሩዋንዳ፣ ለብሩንዲ በዚህ በትስስር ለመስራት ዝግጁ ነን በሚል ያቀረቡታል። አወያዩ እንዴት ነው የምታዩት? የኢትዮጵያን ኢንዲያን ኦሽንን ከቀይ ባህር በሚያስተሳስረው ወሳኝ ስትራቴጂክ ቦታ ላይ እንደመገኘታችሁ መጠን በዓለም አቀፉ ገበያ ምን ውጤት አላችሁ? የኢትዮጵያንስ ጥያቄ እንዴት ታዩታላችሁ ሲባሉ ነው እንግዲህ we recognize the need for we recognize Ethiopia's need for access to the sea እና ሌሎችንም የኮሪደርስ and other logistics hub በሚል and we are ready to discuss it with Ethiopia በማለት ያስቀመጡታል። የኢትዮጵያ ጥያቄ ዓለም አቀፍ ተቀባይነት አግኝቷል። እንዳልኳችሁ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ወደ ኢትዮጵያ ይመጣሉ። በሚመጡበት ጊዜ በተመሳሳይ አብረው የአፍሪኮም አዛዥ ይመጣሉ። እንደዚህ በሙሉ ትስስሩ የሚያሳየን ሁኔታ አለ ማለት ነው። ሶማሌላንድም በተመሳሳይ እንግዲህ ኤሪክ ትራምፕ፣ ኢስሐቅ ሄርዞግ፣ ሌሎችም የዓለም አቀፍ ተቋማት ተወካዮች ባሉበት ማብራሪያ የሰጡበት ሁኔታ አለ። ካናዳ ቶሮንቶ የሚኖሩ የሶማሌላንድ ዜጎችም ሪኮግናይዝ እስራኤል ከዚህ በፊት ሶማሌላንድ የነበራትን እውቅና ያው ለ5 ቀን እውቅና ነበራት። በተባበሩት መንግስታት ድርጅት ሴት መቀመጫ ነበራት። ያንን ያው ከጣሊያን ሶማሊያ ጋር ውህደት ፈጥረው ያጡት ነው እና ከጁን 26 እስከ ጁላይ 1 1960 ሀገር ነበሩ። ሶ ምንድን ነው የሚሉ ስፔሻል ጋዘሪንግ ቱ ሴሌብሬት ሶማሌላንድ ሂስቶሪክ ሪኮግኒሽን ባይ እስራኤል በዛም ቶሮንቶ ላይ በተዘጋጀው ደማቅ ዝግጅት ላይ በካናዳ የእስራኤል ኮንሱል ጀነራል ኤዲት ሸሚር የተገኙበት ሁኔታ እንዳለ ነው መረጃዎች እየወጡ ያሉት። የኢራን እስራኤል አሜሪካ ፍጥጫ አሁንም እንደቀጠለ ነው። ዶናልድ ትራምፕ ከግሪንላንድ ባለፈ ካናዳ ላይ እንደገና አዲስ ትኩሳት ለቀዋል። ካናዳ የዌስተርን ሄሚስፌር አካል ነች፣ ጓዳችን ነች። ከቻይና ጋር ስምምነት ብታደርግ ማዕቀብ እንጥላለን የሚል እያቀረቡ ነው። የአውሮፓ ህብረት የገበያ ክፍተቱን ለመፍጠር የአሜሪካ ገበያ አደጋ ውስጥ ስለገባበት ከህንድ ጋር ከቻይና ጋር እንደሚስማማ እየገለጠ ነው። እንግዲህ ዶናልድ ትራምፕ በደቡብ አሜሪካ እነ ኩባን፣ እነ ኮሎምቢያን፣ እነ ቬንዙዌላን እዛ አድርጎ የደቡብ አሜሪካ አጀንዳ ነው። በአፍሪካ ጉዳይ የአባይን ጉዳይ እታች ደቡብ አፍሪካን ማዕቀብ ጥላለሁኝ፣ ናይጄሪያ ላይ ጥቃት ፈጽማለሁ፣ ኢትዮጵያና ግብፅን በማድረግ ዋና የዜና አጀንዳ ለመሆን እየሰራ ነው። በመካከለኛው ምስራቅ የኢራን ጉዳይ አለ።
የጋዛ ጉዳይ አለ፣ የእስራኤል ጉዳይ አለ። ስቲል በዛም አጀንዳ ነው። የሩሲያ ዩክሬን ከቻይና ጋራ ከህንድ ጋራ ተያይዞ የነዳጅ ማዕቀብ መጣሉ፣ እነዚህ በሙሉ ዓለም አቀፍ ርዕሱ ነው። ከአንዱ ወደ አንዱ እያገላበጠ በዛ በግርግር መካከል አንዳንዱን ማሳካት አንዳንዱን ደግሞ በይደር እያቆየ እየሄደ ያለበት ሁኔታ ነው ያለው። እንግዲህ የኢራን ጥቃት አይቀሬ ይመስላል። ይሄ የኢራን ጥቃት አይቀሬ ይመስላል ለሚለው ዋነኛው ማሳያ ትልልቅ የሆኑ የጦር ጫኝ መርከቦች ከኢንዶ ፓሲፊክም በተመሳሳይ ከላይ ከአውሮፓ ቤዛቸውም እየተንቀሳቀሱ ወደ መካከለኛው ምስራቅ እየሄዱ ነው። ለምሳሌ የዩኤስኤስ አብርሃም ሊንከን እጅግ ከፍተኛ ወጪ አለው ነው ይህ መርከብ ሲንቀሳቀስ ከ5000 በላይ ስታፎችን ይዞ ነው የሚንቀሳቀሰው። አንድ ደሴት ማለት ነው። ከ70 በላይ ተዋጊ ጀቶችን በአየር ላይ ነዳጅ የሚቀዱ ተተኳሾችን በኒውክሌር ኃይል የሚንቀሳቀስ ነው። በአብዛኛው የአብርሃም ሊንከን መርከብ በተንቀሳቀሰበት ወቅት ከሆነ ቦታ ወደ ሆነ ቦታ ሲሄድ ጦርነት ይነሳል ተብሎ ነው የሚታሰበው። እስካሁን የአብርሃም ሊንከን የጦር መርከብ በኢንዶ ፓሲፊክ እዝ ውስጥ ነው ያለው። ትክክለኛ ቦታው ላይ ሲደርስ ለሴንትራል ኮማንድ የሚባለው ለመካከለኛው ምስራቅን ለሚያዝዘው ወደ ሴንትራል ኮማንዱ ይተላለፋል። ከዛ በኋላ የሚኖረውን ጉዳይ የምናየው ነው የሚሆነው። ኦፍኮርስ የሴንትራል ኮማንዱ አዛዥ ትናንት ጀነራል ብራድ ኮፐር ማለት ነው ትናንት ቴልአቪቭ ነበሩ። ትናንት ወደ 2-3 ሰዓት አካባቢ የሚሆን ስብሰባ አጠናቀው ለሰፋፊ ውይይትና ስብሰባ ወደ አሜሪካ እንደሄዱ ነው እየተነገረ ያለው። የአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ ጀራርድ ኩሽነር ቴልአቪቭ ከከፍተኛ ባለስልጣናት ጋር ከጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ጋር ስብሰባ እንደነበራቸው ነው። በዛ ዙሪያም ጀሩሳሌም ፖስትን የተለያዩ የሚዲያ አውትሌቶቹን ለማየት ሞክሬያለሁ። እስካሁን አዳዲስ በዚህ ጉዳይ ላይ ፋይንዲንጉን በተመለከተ የወጣ መረጃ የለም። እነዚህና ሌሎችንም ጨምሬ በጋት ዕለታዊ ምሽት በተለመደው ሰዓት ወደ እናንተ እንደርሳለን። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ